ጤና ይስጥልን እንደምናደራችሁ የልዩ ስፖርት ቤተሰቦች መጋቢት 5 2018 የቅዳሜ ማለዳ አጫጭር ስፖርታዊ ዜናዎችን ይዘን ቀርበናል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ትላንትና 4 ጨዋታዎች ተከናውነዋል። ሲዳማ ቡና ሽረ ምድረ ገነትን 2-0 አሸንፏል። ብርሃኑ በቀልና አቤል ያለው የሲዳማ ቡና ጎሎችን አስቆጥረዋል። የአሰልጣኝ ያሬድ ገመቹ ቡድን ሲዳማ ቡና በወላይታ ድቻ ከደረሰበት የ3-1 ሽንፈት አገግሞ ነጥቡን 45 በማድረስ መሪነቱን አጠናክሮ ቀጥሏል። ባህር ዳር ከተማ በአንተነህ ተፈራ 2 ጎሎች ቅዱስ ጊዮርጊስን 2-0 አሸንፏል። ሀዲያ ሆሳዕና በሸገር ከተማ 2-0 ሲሸነፍ አሚር አብዶና ሚሊዮን ኃይሉ የሸገር ከተማን ጎሎች አስቆጥረዋል። ፋሲል ከነማ ከመቻል 0-0 ተለያይተዋል። የኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲከናወኑ አርባ ምንጭ ከተማ ከኢትዮጵያ መድን፣ ኢትዮጵያ ቡና ከአዳማ ከተማ፣ ወልዋሎ አዲግራት ዩኒቨርሲቲ ከድሬዳዋ ከተማና ኢትዮጵያ ንግድ ባንክ ከሐዋሳ ከተማ በ9ና 12 ሰዓት በተመሳሳይ ይጫወታሉ። ሞንዶ ዱፕላንቲስ ለ15ኛ ጊዜ የዓለም የምርኩዝ ዝላይ ክብረ ወሰንን አሻሻለ። ስዊድናዊ ኮከብ በሀገሩ በተዘጋጀውና በራሱ ስም በተሰየመው ሞንዶ ክላሲክ የምርኩዝ ዝላይ ውድድር 6 ሜትር ከ31 ሴንቲሜትር መዝለል ችሏል። የ26 ዓመቱ የምርኩዝ ዝላይ ስፖርተኛ መስከረም ላይ በተካሄደው የዓለም አትሌቲክስ ሻምፒዮና 6 ሜትር ከ30 ሳንቲሜትር በመዝለል የራሱን ሪከርድ ሰብሮ ነበር። ሞንዶ ዱፕላንቲስ ለመጀመሪያ ጊዜ የምርኩዝ ዝላይ የዓለም ክብረ ወሰንን የሰበረው በየካቲት 2020 በፖላንድ ቶሩን በተካሄደው ውድድር 6 ሜትር ከ14 ሴንቲሜትር በመዝለል ሲሆን ከዚያ ወዲህ 1 ሴንቲሜትር እየጨመረ በራሱ የተያዘውን ክብረ ወሰን ለ15ኛ ጊዜ መስበር ችሏል። ከሞንዶ በፊት የወንዶች የምርኩዝ ዝላይ ሪከርድ 6 ሜትር ከ16 ሴንቲሜትር ሲሆን በፈረንሳዊው ሬኖድ ላቪሌኒ ከ2014 ጀምሮ የተያዘ ነበር። ሞንዶ ዱፕላንቲስ በምርኩዝ ዝላይ የተሳተፈባቸውን ተከታታይ 38 ውድድሮች በሙሉ የማሸነፍ ጉዞም ላይ ይገኛል። አንቶን ሰሜኒዮ እና አሰልጣኝ ፔፕ ጓርዲዮላ የየካቲት ወር የፕሪሚየር ሊጉ ኮከቦች ሽልማትን አሸነፉ። በየካቲት ወር ባደረጋቸው 5 ጨዋታዎች 3 ጎሎችን አስቆጥሮ 1 አሲስት ያደረገው የማንቸስተር ሲቲው አንቶን ሰሜኒዮ የእንግሊዝ ፕሪሚየር ሊግ የየካቲት ወር ምርጥ ተጫዋች ተብሎ ተመርጧል። የፕሪሚየር ሊጉ የወሩ ኮከብ ተጫዋች ሽልማትን በተጫዋችነት ዘመኑ ለመጀመሪያ ጊዜ ያሸነፈው አንቶን ሰሜኒዮ ለሽልማቱ በእጩነት የቀረቡትን ቪክቶር ዮኬሬሽ፣ ቨርጂል ቫን ዳይክ፣ ዳንጎ ወታራ፣ ኒኮ ኦራይሊ እና ቤንያሚን ሼሽኮን በመብለጥ ነው ኮከብ ተብሎ የተመረጠው። የቀድሞው የቦርንመዝ ተጫዋች ከቶኒ የቦዋና ከአንድሬ አየው በመቀጠል ሽልማቱን ያሸነፈ 3ኛው ጋናዊ ተጫዋችም ሆኗል። በፕሪሚየር ሊጉ 15 ጎሎችን ያስቆጠረው አንቶን ሰሜኒዮ በዘንድሮ የውድድር ዘመን ከኤርሊንግ ሃላንድ የመስከረም ወር ሽልማት በመቀጠል የወሩ ኮከብ የተባለ 2ኛው የማንቸስተር ሲቲ ተጫዋች ሆኗል። በአሰልጣኞች ዘርፍ የማንቸስተር ሲቲው ፔፕ ጓርዲዮላ ከታህሳስ 2021 በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉ የወሩ ኮከብ አሰልጣኝ ሽልማትን አሸንፏል። አሰልጣኝ ፔፕ ጓርዲዮላ ከ2021 ወዲህ ብቻ 3 የፕሪሚየር ሊግ ዋንጫዎችን ቢያሸንፍም ባለፉት 4 ዓመታት የወሩ ኮከብ ሽልማትን አላሸነፈም ነበር። በእንግሊዝ ፕሪሚየር ሊግ ታሪክ የወሩ ምርጥ አሰልጣኝ ሽልማትን ሰር አሌክስ ፈርጉሰን 27 ጊዜ በማሸነፍ ቀዳሚ ሲሆኑ አርሰን ቬንገር በ15 እና ፔፕ ጓርዲዮላ በ12 ሽልማቶች 2ኛና 3ኛ ደረጃ ላይ ይገኛሉ። የቶተንሃም ሆትስፐሩ ዶሚኒክ ሶላንኬ የየካቲት ወር የፕሪሚየር ሊጉ ምርጥ ጎል ሽልማትን አሸንፏል። እንግሊዛዊ አጥቂ ቶተንሃም ከማንቸስተር ሲቲ 2-2 በተለያዩበት ጨዋታ ላይ ያስቆጠራት የስኮርፒዮን ኪክ ጎል የወሩ ምርጥ ተብላለች። በ2021 ኤሪክ ላሜላ በራቦና አርሰናል ላይ ያስቆጠራት ጎል የወሩ ምርጥ ከተባለች በኋላ የቶተንሃም ተጫዋች ይህንን ሽልማት ሲያገኝ የመጀመሪያው ሆኗል። የኤቨርተኑ ጆርዳን ፒክፎርድ የፕሪሚየር ሊጉ የየካቲት ወር ምርጥ ሴቭ ሽልማትን አሸንፏል። እንግሊዛዊ ግብ ጠባቂ ኤቨርተን ሴንት ጄምስ ፓርክ ላይ ኒውካስልን 3-2 ባሸነፈበት ጨዋታ ሳንድሮ ቶናሊ በመጨረሻው ደቂቃ በቮሊ የመታውን ጠንካራ የጎል ሙከራ ማዳኑ ይታወሳል። ዶሚኒክ ሶቦዝላይ የየካቲት ወር የሊቨርፑል ኮከብ ተጫዋች ሽልማትን አሸነፈ። ሃንጋሪያዊ ተጫዋች ሁጎ ኤኪቲኬ እና ቨርጂል ቫን ዳይክን በመብለጥ
ዘንድሮ ለአራተኛ ጊዜ የሊቨርፑል የወሩ ኮከብ ተጫዋች ተሸላሚ ሆኗል። ሁለገቡ ተጫዋች በየካቲት ወር ለሊቨርፑል በአማካይና በቀኝ መስመር ተከላካይነት ምርጥ ብቃቱን አሳይቷል። ሶቦዝላይ በፕሪሚየር ሊጉ ማንቸስተር ሲቲ ላይ ያስቆጠረውን ድንቅ ቅጣት ምት ጨምሮ 2 ጎሎችን አስቆጥሮ 1 ጎል የሆነ ኳስ አመቻችቶ አቀብሏል። የ25 ዓመቱ ዶሚኒክ ሶቦዝላይ በዘንድሮ የውድድር ዓመት ነሐሴ፣ ጥቅምት፣ ህዳርና የየካቲት ወር የሊቨርፑል ምርጥ ተጫዋች ተብሎ በቀዮቹ ደጋፊዎች ተመርጧል። የቼልሲው አምበል ሪስ ጄምስ እስከ 2032 የሚያቆየውን አዲስ የውል ማራዘሚያ ፈረመ። የ26 ዓመቱ ሁለገብ ተጫዋች ከዚህ ቀደም የነበረው ውል 2028 ላይ የሚጠናቀቅ በመሆኑ ለተጨማሪ 4 ዓመታት በስታንፎርድ ብሪጅ ለመቆየት አዲስ ውል ፈርመዋል። በ6 ዓመቱ የቼልሲ አካዳሚን የተቀላቀለው ጄምስ በቼልሲ ዋናው ቡድን ከ200 በላይ ጨዋታዎችን ማከናወን ችሏል። ከ50 በላይ ጨዋታዎች ላይ ቼልሲን በአምበልነት የመራው ሪስ ጄምስ የ2021 የአውሮፓ ቻምፒየንስ ሊግ እና የ2025 የፊፋ ክለቦች ዓለም ዋንጫን ጨምሮ 5 ትልልቅ ዋንጫዎችን ከክለቡ ጋር አሸንፏል። የቼልሲ ሴቶች ቡድን ተጫዋቿ የሪስ ጄምስ ታናሽ እህት ሎረን ጄምስም እስከ 2030 አዲስ ውል መፈረሟን ክለቡ አስታውቋል። የ24 ዓመቷ ሎረን ጄምስ የፊት መስመር ተጫዋች ስትሆን ከ2021 ጀምሮ ለቼልሲ በመጫወት ላይ ትገኛለች። የቼልሲው ፔድሮ ኔቶ ተጨማሪ የአንድ ጨዋታ ቅጣት ተጣለበት። ፖርቱጋላዊ የክንፍ ተጫዋች በፕሪሚየር ሊጉ ቼልሲ በአርሰናል 2-1 በተሸነፈበት ጨዋታ ላይ በሁለተኛ ቢጫ ቀይ ካርድ መመልከቱ ይታወሳል። በዚህም ቼልሲ ቪላ ፓርክ ላይ ከአስቶን ቪላ ጋር ባደረገው ጨዋታ ኔቶ በቅጣት አልተሰለፈም ነበር። የእንግሊዝ እግር ኳስ ማህበር ትላንት እንዳስታወቀው ከሆነ ደግሞ ፔድሮ ኔቶ በአርሰናሉ ጨዋታ መጀመሪያ የዳኛን ውሳኔ በመቃወም ቀጥሎ ደግሞ በሰባኛው ደቂቃ ጋብሪኤል ማርቲኔሊ ላይ በሰራው ጥፋት ሁለተኛ ቢጫ ካርድ ሲመለከት የዳኛው ዳረን ኢንግላንድን የቀይ ካርድ ውሳኔ በመቃወምና ቶሎ ሜዳ ለቆ ባለመውጣት ላሳየው ያልተገባ ስነ ምግባር ተጨማሪ የአንድ ጨዋታ ቅጣትና 70,000 ፓውንድ የገንዘብ ቅጣት ተጥሎበታል። በመሆኑም ከአስቶን ቪላ ጨዋታ በተጨማሪ የ26 ዓመቱ ኔቶ ቼልሲ ዛሬ ምሽት 2 ሰዓት ተኩል ከኒውካስል ጋር በሚያደርገው የፕሪሚየር ሊግ ጨዋታ ላይም በቅጣት አይሰለፍም። በተጨማሪም ፔድሮ ኔቶ በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ቼልሲ በፓሪስ ሰን ዠርመን 5-2 በተሸነፈበት ጨዋታ ላይ ኳስ አቀባይን በመግፋቱ ላሳየው ስፖርታዊ ያልሆነ ድርጊት የአውሮፓ እግር ኳስ ማህበር ቅጣት ለመጣል ምርመራ እያደረገበት ይገኛል። ሜሰን ማውንት ከጉዳት አገግሞ ለጨዋታ ዝግጁ መሆኑን አሰልጣኝ ማይክል ካሪክ አስታወቀ። የ27 ዓመቱ አማካይ ከ2 ወራት ጉዳት በኋላ በአስቶን ቪላው ጨዋታ ላይ ሊሳተፍ እንደሚችል አሰልጣኙ ተናግሯል። ማውንት በ2023 ከቼልሲ ወደ ማንቸስተር ዩናይትድ ከተዘዋወረ ወዲህ በተደጋጋሚ በሚያጋጥመው ጉዳት ምክንያት የታሰበውን ያህል ግልጋሎት መስጠት አልቻለም። ሜሰን ማውንት ዘንድሮ በፕሪሚየር ሊጉ በ17 ጨዋታዎች ለማንቸስተር ዩናይትድ 3 ጎሎችን አስቆጥሯል። በአውሮፓ ቻምፒየንስ ሊግ ጋላታሳራይ ሊቨርፑልን አሸንፎ ሩብ ፍጻሜ ከደረሰ ለተጫዋቾቹ ከፍተኛ የገንዘብ ሽልማት መዘጋጀቱ ተገለጸ። በአውሮፓ ቻምፒየንስ ሊግ ጥሎ ማለፍ የመልስ ጨዋታ የቱርኩ ክለብ ጋላታሳራይ በደርሶ መልስ ድምር ውጤት ሊቨርፑልን አሸንፈው ሩብ ፍጻሜ ከደረሱ ክለቡ ለተጫዋቾቹ 5 ሚሊዮን ዩሮ የገንዘብ ጉርሻ ለመስጠት መዘጋጀቱ ታውቋል። ናይጄሪያዊ አጥቂ ቪክቶር ኦሲሜሄን ከክለቡ ፕሬዝዳንት ዶርሱን ኦዝቤክ ጋር ባደረገው ውይይት ጋላታሳራይ ሩብ ፍጻሜ ከደረሰ ክለቡ ለተጫዋቾቹ የገንዘብ ጉርሻውን ለመስጠት ተስማምቷል። ጋላታሳራይ በደርቢ ጨዋታ ቤሲክታሽን በማሸነፉና በቻምፒየንስ ሊግ ፕሌኦፍ ዩቬንቱስን ጥሎ በማለፉ ለተጫዋቾቹ የ4.5 ሚሊዮን ዩሮ ጉርሻ ቃል ተገብቶላቸው ነበር። ሊቨርፑልን አሸንፈው ሩብ ፍጻሜ ከደረሱ ደግሞ የቡድኑ አባላት በአጠቃላይ 9.5 ሚሊዮን ዩሮ የገንዘብ ጉርሻውን የሚከፋፈሉ ይሆናል። ጋላታሳራይ በመጀመሪያው ዙር ጨዋታ ማክሰኞ ምሽት ራምስ ፓርክ ላይ በማሪዮ ሌሚና ብቸኛ ጎል ሊቨርፑልን 1-0 ማሸነፉ ይታወሳል። የሁለቱ ቡድኖች የመልስ ጨዋታ በሚቀጥለው ሳምንት ረቡዕ አንፊልድ ላይ ይከናወናል። ቦሩሲያ ዶርትሙንድ ኒክላስ ሱለ በመጪው ክረምት ከክለቡ ጋር እንደሚለያይ አስታወቀ። የ30 ዓመቱ የመሃል ተከላካይ በመጪው ክረምት ውሎ ሲጠናቀቅ ዶርትሙንድን እንደሚለቅ የክለቡ ማኔጂንግ ዳይሬክተር ላርስ ሬከን ገልጸዋል። ጀርመናዊው ኒክላስ ሱለ በ2022 በነፃ ዝውውር ከባየር ሚኒክ ዶርትሙንድን ከተቀላቀለ ወዲህ 108 ጨዋታዎች ላይ ተሰልፎ ተጫውቷል። ከሱለ በተጨማሪ ቱርካዊ አማካይ ሳሊህ ኦዝካንም ክለቡን እንደሚለቅ ታውቋል። የ28 ዓመቱ ኦዝካን በ2022 ከኮሎን ወደ ዶርትሙንድ ተዘዋውሮ 92 ጨዋታዎችን አከናውኗል። ሌላኛው የዶርትሙንድ ኮከብ ዩሊያን ብራንት ከ7 ዓመታት ቆይታ በኋላ በመጪው ክረምት ከክለቡ ጋር እንደሚለያይ ይፋ ማድረጉ ይታወሳል።
አርሰናል የጁሪየን ቲምበርን ውል ለማራዘም መቃረቡ ተገለጸ። መድፈኞቹ የሁለገቡን ተከላካይ ውል እስከ 2030 ወይም እስከ 2031 ለማራዘም ከተጫዋቹ ጋር ድርድር እያደረገ እንደሚገኝ ተዘግቧል። የ24 ዓመቱ ኔዘርላንዳዊ በአርሰናል እስከ 2028 የሚያቆይ ቀሪ ውል ያለው ቢሆንም አርሰናል ውሉን ለተጨማሪ ዓመታት ለማራዘም ይፈልጋል። የቀድሞው የአያክስ ተጫዋች በአዲሱ የውል ስምምነት 90,000 ፓውንድ የነበረው ሳምንታዊ ደሞዙ በእጥፍ እንደሚያድግለት ይጠበቃል። ጁሪየን ቲምበር በዘንድሮ የውድድር ዘመን በሁሉም ውድድሮች ለአርሰናል 40 ጨዋታዎችን አከናውኖ 4 ጎሎችን ሲያስቆጥር 6 አሲስቶችን አስመዝግቧል። በቅርቡ የቡካዮ ሳካን ውል እስከ 2030 ያራዘሙት መድፈኞቹ የዴክላን ራይስን ውል ለማራዘምም እንቅስቃሴ ላይ ናቸው ተብሏል። በመጨረሻም ዛሬ በአውሮፓ ታላላቅ ሊጎች የሚከናወኑ ተጠባቂ ጨዋታዎችን ጥቆማና የቡድን ዜና እንንገራችሁ። በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት መርሃ ግብር የፕሪሚየር ሊጉ መሪ አርሰናል ምሽት 2 ሰዓት ተኩል ኤምሬትስ ላይ ኤቨርተንን ያስተናግዳል። የአርሰናል አሰልጣኝ ሚኬል አርቴታ ከጨዋታው በፊት በነበረ ጋዜጣዊ መግለጫ ላይ በመድፈኞቹ በኩል አዲስ የተጎዳ ተጫዋች እንደሌለ አረጋግጧል። የመድፈኞቹ አሰልጣኝ ማርቲን ኦዴጋርድ እና ሊያንድሮ ትሮሳርድ ለጨዋታው ሊደርሱ እንደሚችሉ ፍንጭ የሰጠ ሲሆን በጨዋታው መሳተፍ አለመሳተፋቸውን በተመለከተ ከሕክምና ባለሙያዎች ጋር እንነጋገራለን ብሏል። ቼልሲ ከኒውካስል በተመሳሳይ ምሽት 2 ሰዓት ተኩል ስታንፎርድ ብሪጅ ላይ የሚከናወን ጨዋታ ነው። የቼልሲው አሰልጣኝ ሊያም ሮስ ሴኒዮር የመስመር አጥቂው ጄሚ ጌተንስ ከጉዳት አገግሞ ለጨዋታው ዝግጁ ነው ብሏል። የሃምስትሪንግ ጉዳት ላይ የሰነበተው ብራዚላዊው ኤስቴቫኦ ምናልባት በአውሮፓ ቻምፒየንስ ሊግ ከፓሪስ ሰንጀርመን ጋር ለሚደረገው ጨዋታ ሊደርስ እንደሚችል አሰልጣኙ ጠቁመዋል። ዌስትሃም ዩናይትድ ከማንቸስተር ሲቲ ለንደን ስታዲየም ላይ ምሽት 5 ሰዓት ጀምሮ ይጫወታሉ። አሰልጣኝ ፔፕ ጓርዲዮላ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ ላይ ከዌስትሃም ጋር ነጥብ ከጣልን የዋንጫ ተፎካካሪነታችን ያበቃለታል ብለዋል። በዌስትሃም በኩል ምርጥ ብቃት ላይ የሚገኘው ክሬሴንሲዮ ሰመርቪል እንደማይሰለፍ አሰልጣኝ ኑኖ ኤስፕሪቶ ሳንቶ ተናግረዋል። በስፔን ላ ሊጋ 28ኛ ሳምንት መርሃ ግብር አትሌቲኮ ማድሪድ ከሄታፌ አመሻሽ 12 ሰዓት ከሩብ፣ ሪያል ማድሪድ ከኤልቼ ምሽት 5 ሰዓት ጀምሮ ይጫወታሉ። በጣሊያን ሴሪአ 29ኛ ሳምንት መርሃ ግብር የሊጉ መሪ ኢንተር ሚላን ጁሴፔ ሚያዛ ላይ አታላንታን 11 ሰዓት ላይ ይገጥማል። ናፖሊ ከሌቼ ምሽት 2 ሰዓት፣ ኦዲኔሴ ከዩቬንቱስ ምሽት 4 ሰዓት ከ45 ጀምሮ ይጫወታሉ። በጀርመን ቡንደስሊጋ 26ኛ ሳምንት ባየር ሌቨርኩሰን ከባየር ሚኒክ እና ቦሩሲያ ዶርትሙንድ ከኦግስቡርግ በተመሳሳይ 11 ሰዓት ተኩል ጀምሮ ይጫወታሉ። በፈረንሳይ ሊግ 1 የ26ኛ ሳምንት መርሃ ግብር በሊጉ ከፓሪስ ሰን ጀርመን በአንድ ነጥብ ብቻ የሚያንሰው ሎንስ ከሜዳ ውጪ ሎሪዮን ምሽት 1 ሰዓት ይገጥማል። ሞናኮ ከስታድ ብረስት ምሽት 5 ሰዓት ከሩብ ጀምሮ የሚከናወን ጨዋታ ነው።